እዛ ቪዲዮ ላይ ለምሳሌ አፈቅራለሁ እንኳን አላለችም። አንተና እሷ ጋር ያለው ፍቅር እኩል አይደለም። እኔ በጣም ነው ማፈቅራት ሶሲና አሁን እንደዚህ የሚለኝ ሰው አልፈልግም። ጭራሽ ማዳመጥም አልፈልግም። ኮሜንቶቹን አሪሻቸው እንደቻቸዋለሁ እና ምን ይፈጠር አንተ እንደምትወዳት ምናምን የሚሉ ኮሜንቶች አሉ። እነሱን እንኳን ይግሮል አድርጊያቸው ነበር፣ ግን ስፖንሰርን አድርጓቸውን ዳጊ ምናምን አስበው መጥተው ነገሩ ለአንተ ኮሜንቱን ነው የምታምነው? እኔ ኔጌቲቭ ኮሜንት ማንበብ አልፈልግም። ነገ ማንም ሰው አይደለም መጥቶ የሚኖር እንተንና ይኑር አይደለ ራሳችን ሰላም ልክ እኔ ስመጣ ሰላም እንኳን ስላቸው ፊታቸውን አጥቁረው ተነስተው ለአንተ መደረባቸው ነው አይደል? መደረብ ምናምን ሳይሆን እኔ ጺምህን ሲላጩት መስደባቅቶኝ ነው አይደለም እኮ ከነዚህ ልክ እኔ ነኝ የማስብልህ እዚህ ሰዓት ላይ። ማንኛውም እኔ በጣም ነው የምወደው ታውቃለህ፣ ማፈቅረው ምናምን ነገር። አንተ ለእሷ ካለ ስሜት አንጻር የእሷ ስሜት በጣም ትንሽ ነው። ሰላም ሰላም፣ ውድ የዳኒ ሮስት ፋሚሊዎች እንዴት ናችሁ? እንደምናችሁ? ሰላም ናችሁ? ዛሬ እንግዲህ ጀማውን ነው ይዤ የመጣሁት። ዛሬ ዝም ብለሽ ቀለል ያለች ነገር ነሽ ፕሮግራም ያለችው። ኢሳም እና ረሚ እንግዲህ ያው ሳውዲ ሄደዋል። ሳውዲ ኡምራ ሄደዋል እና ዛሬ እንግዲህ ናታንና ዳጊና ያለገባችን እንግዲህ ያሉት አንተ ጀማው ቅንስ ሲል ግን ይላል ያው እዛ ስለሄዱ በዚህ አጋጣሚ ላይክ ያላርጋችሁ ይሄን ቪዲዮ ላይክ አርጋችሁ አስጀምሩት። አዲስ ነገር ሰርፕራይዝ ነው ዛሬ ዘላችሁ የመጣ ነው። ሰብስክራይብ አድርጉ፣ ላይክ አድርጉ። 100 ሺህ እኮ አልገባም እስካሁን 80 ሺህ ገብቻለሁ። 80 ሺህ ገባ እስካሁን እንዳልገባ ገርሞኝ 10 ሺህ ኦርደር አድርጓቸው በኔ ስም 10 ሺህ በዚህ ቪዲዮ 10 ሺህ ሰብስክራይብ ደግሞ ለ100 ሺህ የጎደለውን ሙሉት ለ100 ሺህ ጎደለ አሁን 10 ሺህ ሲጨመር ለ100 ሺህ ይጎድላል። እሱን ይሞልታል። ይሄን ይላል ብለናል። እንግዲህ እስቲ ቃላችንን ፈጽሙልን አይደለ? ማያለም አጠራትም ዛሬ አትችልም። የቤተሰብ ፕሮግራም ኦኬ ምን አባኛ ነሳቻ ኩላ እንዴ ምን የሆነ ፕሮግራም አለ? ምን አይ ዛሬ ያው ገሪም ደበረኝ ዛሬ ዊኬንዳ እና ይሳም እና ረሙ የሚሉ እና ታደኛም ፋሚሊም ደግሞ ጠፋንባቸው። አለን በጣም ይደብራል። ግን በቃ የሆነ እንዲህ ጀለስ ምናምን ያው ለበጎ ተግባር ነው የሄዱት፣ ግን ቢሆንም ይደብራል። በቃ ይሄ ያለ ለትንሽ ቀን ቢሆንም የሚሄዱት ይሄ እንዴት ነው በጣም ተላምዳችሁ ምናምን ይሄ ለሁለት ቀንም ለአንድ ቀን ቢሆን ስትለያዩ ይሄ እንዴት ነው ቅር ይላል በጣም እና እንግዲህ እስኪ መድረስ እንግዲህ አለን እንላለን ነገር ይዘን መጣ። በቃ በምናባችሁ ማለት ነው። እዚህ ጋር ረሙ እዚህ ጋር ኢሳም እንዳላስባችሁ በቃ እዚህ ጋር ቸኮሌት ፋሚሊ የሚለው ልጅ እንዳላስ መብራብና ተፋቆ ረሚ ኳላለሽ ብለን ነው ባክግራውንድ ከዛ ለማድረግ ማስገባት ነው እንደዚህ እንደው ይዳጥፋት መብራቱን አትገደለኝ። ረሚን ቪዲዮ ስታየው አረፍ ረሚ ዛሬ ለቁም ነገር ነው የጠራችሁ። ባለፈውም በጣም አመሰግናለሁ አክብራችሁኝ ስለመጣችሁ። ሶሲ ፍቅረኛ በጣም ማፍቅራት ሶሲዬን ፕሮግራም ላይ ስለመጣችሁ በጣም ደስ ብሎኛል። እኛም አንቺ ቁም ነገረኛ እንደሆንሽ አይተናል። በዛ ባባልም ስለመጣችሁ እናመሰግናለን። ባባል ተጀመረ አመሰግናለሁ ማለት ጀመረ። አታርቀን እንደዚህ ባዳ አታርገን። ደስ ይላል በጣም አራከኝ እኮ በጣም እስናሽ ታጋለው ካሜራ ላይ ተማገበከ እሱ ሳይሆን የምር ሲሪየስ ሱሲ ኦሬዲ 2 አመት ሆነናልና ከናንተ ፊት ደግሞ አገናኝቻታለሁ። ፋሚሊ ፊትም ዩቲዩብ ቤተሰቦች ፊትም አገናኝቻት ነበርና አሁን ደግሞ እስቲ የሆነ ያሰብኩላት ነገር አለ። አሪፍ ተለቅ ያለ ነገር ፕላን ያደረኩላት ነገር አለ። ዛሬ ሳይሆን በቃ የሆነ ዛሬ እነግራታለሁ ብዬ ነው ያሰብኩት እና ማርታ ያሰብክላት ነገር ነው። ከሷ ጋር ፊውቸር አስቤያለሁ በጣም እስከመጨረሻ ድረስ አብረን እንድንሆን ማለት ነው። አሪፍ ነው ሀሳብ። እሱም ዳጊ ሀሳብ አሪፍ ነው ዳጊ አሪፍ ነው። ያው ግን እንደ እንትን ነው እኮ እና በቃ የሆነ ነገር አድርጌላት በጣም ተለቅ ያለ ነገር አድርጌ ሰርፕራይዝ ላደርጋት አስቤ ዳጊ ገብቶሃል? የሆነ ነገር በለወራ ሌሎቹን ፍቅር የሚያጠነክረው እንደዚህ እንትን ስትል አይደለ? እኔ ደግሞ በጣም ስለሷ ነው ቀን ሙሉ ማስበው ምንም እለዋላ። ታውቃለህ አሪፍ ነው እኮ ግን የሆነ ነገሮች ምናምን ታረጋጋችሁ ደስ ይላችኋል ብዬ እኮ ነው የጠራኋቸው። ደስታው እንዳለ ሆኖ ማለት ነው።
ያው እኔ የምልህ ከአንተ እንዲሁ ብቻ አንዳንድ ጊዜ ለአንተ ያልታየ ነገር ቢያንስ ከኛ ከፊታችን እንኳን ባታነበው ስለ እንጃ ኮመንት ምናምን ያነበብክ አልመሰለኝም። ስለ እንዴት ነው አሁን ዳኒ ምን እንደሆነ ምርጫ ላይክ ምርጫችን ነው። እኛ ችግር የለብንም። አንተ ደስተኛ ሆነ የምትኖርበትን ነገር ነው እኛ የምንፈልገው ምናምን አይደለ ላይ ግን አሁን ስዳጊው ነገር አይ በሚልህ ምን መሰለህ አሁን ልጅቷ እንዳየነው ከሆነ ህዝቡም እንደሚለው ያው ከህዝብ አስተያየት ወደኋላ የምትለው ነገር የለም። የእነሱን አስተያየት ነው የምትቀበለው። ጥሩም መጥፎም ቢሆን አይተህ አንተን አመዛዝነህ የምትወስነው እና ኮሜንቱን ካየኸው ጥሩ አይነት ነገር አይደለም። ኧረ ተው ምን ሆነህ ነው? እሱማ ኮመንትማ እኮ ኖርማል ነገር ምስጥ እነሱ አንደርስታንድ ሳያደርጉ 2 ዓመት አብረን ስንቆይ እናንተ ታውቋታላችሁ እኮ። እኔም አሁን ለምሳሌ እንደሌላ ንቆ የሚተው ኮሜንት ምናምን ቢሆን ችግር የለም። እኔም እኮ ያው ኮሜንት አንዳንዴ ስም ብለህ የምታልፈዋለህ። ግን ይሄ እንዴት መሰለህ ይሄ እውነታም ነገር ትንሽ ኮሜንት ላይ አረበት እንዴት መሰለህ አንዳንድ ነገሮች ከጀርባቸው ትንሽ እውነት አላቸው። ለምሳሌ አንድ ኮሜንት ሁለት ኮሜንት ቢሆን ምናምን ችግር የለም። ግን ይሄ በጣም ተደጋጋሚ ነገር ነው። ካየኸው መጥፎ እኮ አይደለም፣ መጥፎ ከሆኑ አይደለም። ግን ህዝቡም እኮ ለአንተ ካለው ፍቅርና ለአንተ ካለው የአንተን ስብስፍነት አይቶ ነው። እና ምንድነው የሚለው ኮሜንቱ መሰለህ አንተና እሷ ጋር ያለው ፍቅር እኩል አይደለም ባሉ ገባህ? ያንተ በጣም ገኑ ይታያል። እሱ አንተ ለእሷ ያለ ስሜት በጣም ከፍተኛ ነው። እሷ ጋር ደግሞ ያ ያለ ሊኖር ይችላል። አሁንም የለም እያልከው አይደለም፣ ግን አይታይም ለህዝቡም ለእኛም። አሁን በግሌ አንተ እንደምትወዳት አንተ እንደምታስብላት እሷ ታስብልሃለች የሚለው ስሜት እኔ ጋር ሀፋፍ ነው። ገባህ? 50-50 ነው እንጂ እርግጠኛ የሆንኩበት ነገር የለም። ስለዛ አንተ ደግሞ ያው ፍቅር ሲይዘው ወንድ ልጅ ታውቃለህ። እና ያው ህዝቡ የሚለውንም ነገር ቅርብ ጊዜ አለ ከእናንተ ጋር ገናኘኋት እንዴት ስላለ ዳጊ አይ ኖ ቅርብ ጊዜ ምናምን መሆኑ ሳይሆን አንተ ለእሷ ካለ አሁን የእሷ ስሜት እኮ አይደለም እዚህ ጋር ቫልዩ የሚያደርገው የአንተ ስሜት ነው። አንተ ለእሷ በጣም ይሄ እንስፍስፍ የማለት ባህሪ ያለ በጣም ነው ይሄ እንዴት እንደምትወዳት ላይክ እኔ ባለፈው አይቻልኝ በጣም ቁም ነገረኛ ነው የሆንከው ምናምን እና ላይክ አንተ ለእሷ ካለ ስሜት አንጻር የእሷ ስሜት በጣም ትንሽ ነው። በጣም ይሄ እንዴት ነው ስሜት አሁን ነው እሱማ ያስተዋወቀን። እኛም እኮ አሁን ባየነው ነገር ነው እኛም እኮ አስተያየት የምንሰጥህ እንጂ አሁን አስተዋወቀ ቪዲዮ ላይ እነሱ ራሱ አሁን ኮመንት ያደረጉት ብላችሁ ከሆነ 2 ቪዲዮ 3 ቪዲዮ ላይ ነው አይደል? እነሱ ያልታያቸውን ነገር አንድ ኮመንት እንዴት ያልነህ እኮ ያለነው እኮ ማለት ነው። ተዋት እኮ አይደለም ነገሮችን አረጋጋ። ይሄ በአንድ ጊዜ ከባባድ ነገሮች ውስጥ ይሄ ፍቅርን የሚያሳይ ነገር በቃ ይሄ አላ ጥሩ ነው። ፍቅር ስጣት ምናምን ጥራት አሁን ተጫወቱ ምናምን፣ ግን ይሄ እንደዚህ ኤክሰስ ስጦታ መስጣት ምናምን ገና ነው። ፍቅርን ስጦታ ብቻ ፍቅርን አያመጣም። ገባ አይደለ? መጀመሪያ የልብ ፍቅር መኖር አለ። 2 ዓመት እኮ አይ ነው አመቱ መሄዱ አይደለም 10 ዓመትም ቢሆን እሷ ጋር ያለውን ስሜት አንተ ሪል እርግጠኛ ስትሆን ይሻላል። እንደዚህ አይነት ነገር ማለት እኔ እንደ ጓደኛ ነው የምነግርህ። ፍቅር መጀመሪያ በልብ ነው መተሳሰር ያለበት። ከዛ በኋላ ስጦታ ምናምን ትርፍ ነገር። መጀመሪያ አንተ ለእሷ ስጦታ፣ እሷ ለአንተ ስጦታ መሆን አለባት። ገባ? ያን ነገር ላይ ጨራርሱ። ያን ነገር ፍቅራችሁን አዳብሩ መጀመሪያ እንጂ ይሄ ስብስብ በቃ የልጅ ነገር አለ አይደል? ከረሜላ የልጅ ነገር አለ። እኔ ጻድቅ እኮ አይደለም የልጅ ነገር ምናምን ሆኖ ሳይሆን እኮ አይምሰልህ ነው አይምሰልህ ፍቅርህ እንደዛ አይምሰል። በቃ ይሄ እንዴት ልበል ልጅ አሁን እንዴት ዛሬም ቸኮላት አሁን ለልጅ ብር ብሰጠው ምንድነው ኦሬዲ ወርጃታለሁ ወዳጅ ከረሜላ ቸኮላት እኮ ልክ ነህ እኮ እሷም ትውደድህ ነው እኛም እያልን ትወደዋለች እኮ ግን ካንተ ፍቅር ጋር እኩል አይደለም። ቀንስ አይደለም የእሷን ፍቅር እርግጠኛውን እሷ አናገኛለች። እንዴት እናንተ በድፍረት እንደዛ ትላለች? ትወዳለች። እኔ በድፍረት ልል አይደለም ሳትወድ ማብራት አትሆንም እኮ። ግን ደግሞ እያልኩ ያለሁት ነገር ምንድነው ልትወድ ትችላለች እኮ ግን ደግሞ ያንተን ያህል ላይሆን ይችላል። ወይ ደግሞ ፍቅሯንም ማታሳይ ሰው ልትሆን ትችላለች። ይሄ በልቡ የሚወድ ሰው አለ ይሄ የማይታይበት እንደዛ የሚያነስለው ሰው ልትሆን ትችላለች። ወይ ደግሞ ሪልም እኛ እንዳሰብነውም ደግሞ እሷ ስሜት ላይ ኖራት ይችላል። አንተ ብቻ ይሆናል ዝም ብለህ የምታፈቅራት እንደዛም ሊሆን ይችላል። ስለዛ ያን ነገር እርግጠኛ ሆንበት። እኔ ካሁን ፕላኔ አሁንም እየመጣች ነው ሶሲ ማለት ነውና ከፋሚሊ ቤት እየመጣች ነው እና አንድ ላይ የምናሳልፋለን ብዬ አስቤ ነው። እንደገና ደግሞ ሰርፕራይዝ አልኳችሁ ማረግላት ነገር ያሰብኩት ነገር አለ ትልቅ ነገር። ከዛ ደግሞ ከቤተሰብ ጋርም ላስተዋውቃት አስቤ ነበር። እነ ፋዘር የሉም ግን ከሲስተር ጋር ምናምን ላስተዋውቃት ማለት ነው። ስለ መጀመሪያ ስሜቷን አውቀው ያለውን ነገር ተረዳ ምናምን 2 ዓመት መቆየታችሁ አይደለም ዋናው ነገር ማለት ወደፊት የሆነ ነገር ሀፕን ቢያደርግ ላይክ እንትን ውስጥ ሱስ ውስጥ ምን ውስጥም
ከምትገባ ማስተዋል ሞክር። አክቷ ምን ይሄ ያላትን ነገር ምናምን ለአንተ የምታሳየውን ነገር የምታደርገውን ነገር ምናምን ለማስተዋል አይደል? እሱ ነው የፈቀርኳት እሱ ነው የፈቀርኳት አይደል? ለሷ ብዙ ነገር ከፊላታለሁ ታውቃለህ አይደል? እንዴ ናታል እንዴት በቀላሉ እንዴት ማፍቀርሽ አሁንም እኮ ተዋት እኮ አይደለም እኮ እኛ እያልን እኮ ያልነው ዳኒ ተዋት አይደለም። አሁን እኛ ወደ መቀየም ልትመጣ ነው መሰለኝ። አንተ ደግሞ መቀየም ምናምን አለ እንደዚህ ኤክስፔክት አላደረኩም። በጣም ዳጊ ምን መሰለህ እኔ በጣም ነው ማፈቅራት ሶሲና አሁን እንደዚህ የሚለኝ ሰው አልፈልግም። ጭራሽ ማዳመጥም አልፈልግም ማለት እንዲህ ጓደኛ አስተያየት አልቀበልም ያለ ኮሜንትም እየረበሸኝ ነበር የምር ማለት ነው። እና በጣም ነው ማፈቅራት ኦሬዲ ከምንም በላይ እኔ እሷን አጥቼ በታሪክ መኖር ማለት ነው ነገር ነው። እና እንድጠራጠር ደግሞ አታርጉኝ። በቃ እንድጠራጠር ጭቅላት ውስጥ ሌላ ነገር እንዲፈጠርም አታርጉ። እኔ ለእሷ ብዙ መስዋዕትነት ከፍዬላታለሁ የምር ናታን። እዚህ ጋር እንደዚህ የማውራት አልፈልግም። ተረጋጋና አዳምጠን የምንልህን ነገር እኛ ይኸውልህ አንተ እንድጠላት ወይ ለአንተ መጥፎ አስበን አይደለም። ህዝቡም ቢሆን ኮሜንት የሚጽፈው መጥፎ አስቦ ምናምን አብዛኛው ሰው ያየውን ነገር ነው። ያየውን ነገር ደግሞ አይቀድም ገባ። እዛ ቪዲዮ ላይ ለምሳሌ አፈቅራለሁ እንኳን አላለችም። በቃ ደንግጣ ሊሆን ይችላል ብለን አለፍ ነው። ላይሆንም ይችላል። ይሄንን ማሰብ አለባት። እንደ እንትን ሳይሆን ይሄ ላይክ ሰው ነገር አይደለም። እንደዚህ አይነት ነገር ለማዳመጥ ጭራሽ ኤክስፔክት አደረኩኝ። በቃ ደስተኛ ትሆናላችሁ ብዬ ነው ያሰብኩት እኔ እኮ እሷ ኮርቻር ለእናንተ የሚያስተዋውቃችሁ እናንተ ጋር አምጥቼ አይኑ መኩራት እኮ ልክ ነው እኮ ግን ደግሞ ይህ ነገር ንገራት። እርግጠኛ የሚያስደርግ ነገር የለም። አንቺ ጋር በላት ቁጭ ብላ አውራት። መጀመሪያ አሁን ለምንድን ነው እኛ ማያን ለዳግም እንደዚህ ብለን ያላልነው? ለምንድን ነው? ያየነው ነገር የለም፣ ያየንባት ነገር የለም። አሁን ያየነው ነገር አለ። እንደ ጓደኛ እንደዚህ ብለን እየመከርን ነው ማለት እኛ ምን ነግረን ነገር አርግ አይደለም እያልን ያለነው። እኛ ምን ነግረን ነው ወይስ አለው አበሰን የደበራችሁ እናንተ የደበራችሁ ነገር አለ። ፐርሰናል እሷ ጋር ሊሆን ይችላል ግን እኛ ለአበሳ ምን አገባለች ማለት ደግሞ አትወድ እኔ ጋር ያለው ጃኒ እኔ ጆንያን ብትለብስ አንተ ከተመቻኝ ምን አገባኝ? እኔ አሁን አትረብሽኝ። በቃ እኔ እየመጣሽ ነው እሷም እንደዚህ አይነት ጭንቅላት ውስጥ እንደዚህ አይነት ነገር አትበሩት ማለት ጭራሽ ነን እንረብሽ ይኸውልህ በቃ ፍቅራችሁ እኩል ይሁን ነው፣ ሌላ ነገር አይደለም። ጎዳን ያለው ነገር እኔ ምንም ነገር የፈለገ ነገር ቢል ማለት ነው እኔ ኮሜንት ላይ ያሉት ስላልተረዱ ነው ብዬ ነው የማስበው። እኔ በዛ ሰዓት እሷ ላይ መቻት ይችላል ወይ ሜቢ ምን ሀፕን አድርጉ እንደሆነ አላውቅም። ያንን ወርድ ላጠራው ትችላለች ግን በቃ ስትመጣ አውራት። ይሄ ላይ እናንተ እያወቃችሁ እንዴት እንደዛ ስላላችሁ ኮሜንት ላይ ያሉት ስለማውራት አንተ እንዴት እንደምወደት እንደማፈቅራት አውራት እሷ እንደምትወደኝ ተጠቅም አንተ ወንድ ልጅ እኮ ፍቅር ያዘ እንደምትወዳት ተጠቅም እናንተ እንደምትወዳት አውቃለሁ። አሁን ከምትጎዳው በላይ እሷ ማሰብ አልችልም። በቃ ሌላ ነገር ውስጥ ነው የምገባው። በቃ ዳግም ገብተዋል ማለት አይ ነው አውቃለሁ ማለት እንደዚህ አይነት ጥርጣሬ የፈጠራችሁብኝ እኔ ከእሷ ጋር እንደዚህ ሰጣ ገባ ውስጥ ገባለሁ። ማጣት ደግሞ አልፈልግም በታሪክ ማለት ነው። አይ ነው እኮ ይገባኛል እኮ ዳኒ፣ ግን እኔ ደግሞ እንደምታፈቅረኝ ነው ማለት ይሄን ነገር አልቀበልም። እኔ በእርግጥ ልጅቷ ቆንጆ ነች፣ ደስ የምትል ልጅ ነች። ይሄ መንቀልቀሏ ምኗ ይሄ ያለው ይሄ ደስ ይላል፣ ሁሉ ነገሯ ደስ ይላል ምናምን። ይሄ እንዴት ነው ሰው አትራክት የምታደርግ አይነት ሰው ነች ምናምን። ግን ለማንም ሴት እንደዚህ ስትሆን አይቼ አላቅም ምናምን። ለእሷ እንደዚህ መሆነ ይሄ ቀር አይለኝም ምናምን አይደብረኝም። ያው ግን እኔ አሁን ላይ ረብሻችሁ ነው ያልከው ነገር አልተዋጠልኝም። ጥሩ መንገድ ነው የነገርንህ፣ ግን አንተ እንደዚህ ማሰብ የለብህም። እሱ ለማንኛውም እያመጣሽ ነው መሰለኝ አይደል? ትምጣና እሷ ብቻ እንዳንተውቅ እሷ ስትመጣ እንሂድ። ብቻ አስብበት። ሄሎ የራሱ መጠዣት እንዳይጎዳ ነው። በዚህ ብትቀርበት ነው የሚሻለው። ሲጀመር ሙዳቸው ራሱ ከሱ ጋር አትሄድማ። ይሄዳሉ መሄድ እኮ ግን እንዴት መሰለ የእሱ ነገር የእሱ ፍቅር በጣም ኦቨር ሆነ። ሰላም አንተስ ምንድን ነው? እኔማ ከእሱ ጋር ሊዳ ብቻዬን እንትን አሁን ምናምን እንዳለ ሰማ ደውል
እውነት ዳንኤል እንዴት እንዳቃጠልከኝ ፀሐይ ላይ ተጎልቼ ከነዚህ ጋር ስጀጅ ያልከው ነው እናት እንዴ እናመጣለሁ ብያ እንዴ ታምናለች። አመሰግናለሁ። እኔ ምን አውቃለሁ ከነዚህ ጋር ስጀጅ ያለው አብነ ሲያጀጅልኝ እኮ ነው። እኔ ብቻሽ ለሌላ ጊዜ እንዳይደገም እሺ። አቦል ለምዘሻል ብጠር የትኛው አልተከልሽ አላ ሰምቻለሁ። ኧረ በእናትህ ወልክ ሰጥሽ ደረቀ እኮ ውሸታም እንዴ ውሃ መጠጣት ካቆምሽ ጭራሽ እንዴ ለምንድን ነው ውሃ ማጠጣ? የሚኮተኮት አይደል የሰጠኝ ስር እኮ ነበረ። እስኪ ጌታ አንበል የምር ውሸታም ሱሲ ግን ተስማምፖል በጣም ደክሞኛል። ላይክ ሊትራሊ ደክሞኛል። ራሴን ሁላ አሞኛል። ፀሐዩ ምናምን ነገር ቤት ማንም የለም። ቤት ማንም የለም። ምን ልትሆኝ እንዴ? ከማን እንዴ? ማንም የለም ሲል በጣም ታዝቤያለሁ። እግዚአብሔርን እስካሁን እስከመጣ አልጠየከኝም። ጉንፋን አሞኝ ትናንትና ማታ ደውዬልሽ የለ ጠዋት ደውዬልሽ የለ አሁንስ አሁን ፀሐይ መታኝ። በዚህ ደቂቃ 5 ደቂቃ አልጠየከኝም ብለሽ ምንድን ነው? እኔ የምልህ ለእናቷ ምን ሆነ ነው? ተጣልታችኋል? ኧረ ሌላ ነገር እንትን እያሉ ነው። ኮሜንት ምናምን አላልመብሽም ባለፈው ቪዲዮ ላይ አይ ዳንኤል የምን ኮሜንት? የኔና ያንቺ ቪዲዮ ላይ ምን ሆነ? ኮሜንቶቹን አለሻቸው? እንዳይቻቸዋለሁ እና ምን ይፈጠር? አይ ተመሳይ አንተ እንደምትወዳት ምናምን የሚሉ ኮሜንቶች አሉ። እኔ እነሱን እንኳን ኢግኖር አድርጊያቸው ነበር፣ ግን ስፖንሰር አድርጓቸውን ዳጊ ምናምን አስበው መተው ነገሩ ላንተ። ኦኬ አይ ሚን ኮሜንቱን ነው የምታምነው? እኔማ አልኳቸው ከነሱ ግማ እንትን ብያቸውን የተለያዩት፣ ግን እነሱ ጀስት ኮሜንት ላይ አንድ ሰው አይደለም ኮሜንት ያደረገውና ኦልሞስት ፉል ባለፈው ቪዲዮ ኮሜንት ላይ ተመሳይ ሲጀምር ዳንኤል ታውቀኛለህ አይደል? እኔ ላይክ ሊትራሊ ታውቀኛለህ። በህይወቴ ምንም አይነት ነገር ላይ እንዴት አክት እንደማድረግ ታውቃለህ። ስፔሲፊክሊ ደግሞ ባለፈው እኔ እናንተ ብቻ ነበር የምንገናኝ የነበረ ይመስለኝ እና ከጓደኞች ጋር ሆነ በጣም ደስ ብሎኝ ነበር። በእርግጥ ግን እንዴት መግለጽ እንዳለብኝ ስለማላቅ እንጂ መግለጽ ብችል አገላለጹን አሳይ ነበር። ግን እኔ እንደዛ መግለጽ አልችልም። ገባህ አይደለ? አሁን እነሱ ፊት ይገባኝም እንዳለቅስ ነው የምሬን ነው የምልህ። ማለት ደንግጫለሁ እነሱ በመኖራቸው። ከዛ አይደለም እነሱ ፊት ይቅርና በግል ራሱ እኮ እኔ በጣም ታውቃለህ ሳውራ ራሱ ቁጥብ ነኝ አይደለም እንጂ የምር እነሱ እንዳሉት ምናምን ነገር አይደለም። ደግሞ ከነዚህ ይልቅ እኔ ነኝ የማስብልህ እዚህ ሰዓት ላይ ገባህ አይደለ? ኦፍኮርስ ጓደኞች ናቸው እና ይልዳን እንደዛ ቢሉ አልፈርድባቸውም ካዩት ኮሜንቶችም አንፃር ምናምን። ግን እዚህ ሰዓት ላይ ከነሱ ይልቅ እኔ ነኝ እያሰብኩልህ ያለሁት ገባህ አይደለ? ግን ግዴታ እኔ ዳንኤልን እወደዋለሁ ወይም አፈቅረዋለሁ የሚል ነገር እዚህ ላይ ለጥፌ መምጣት አይጠበቅብኝም። ወይም ደግሞ እነሱ ፊት እያለቀስኩኝ ወይኔ ዳንኤል አፈቅርሃለሁ እወድሃለሁ አልልህም። እኔ ብቻችንን ሁላ ሆነ ምን አይነት ፈሪ እንደሆንኩ ታውቃለህ። አልወድም ሲጀመር ይጨንቀኛል። ገባህ አይደለ? አይኖኒ ናንተ ያለንበት ሪሌሽንሺፕ ነው ልትል ትችላለህ። ልክ ነህ። ገባህ አይደለ? መገላለጽ አለበት ፍቅራችንን። ግን አትወድህም ምናምን ነገር ስላሉ እነ ናታን አይደለም ሁሉም ዩቲዩብ እኮ እነ ናታን ስልህ ገብቷል። እነ ናታን ለማለት ናታንን ብቻ እየጠቆምኩ አይደለም። ናታን ውስጥ ብዙ አሉ ጓደኞች አሉ፣ ዩቲዩብ ይሄ ምንድነው የሚባለው የሚከታተሉ ሰዎች አሉ ምናምን ነገር አይደለ እንጂ እኔ ምን ላይክ የምሬን ነው የምልህ። እዛ ጋር ትክክለኛ ፊሊንግ ነው የነገርኩህ የምልህ። እኔ አፈቅራለሁ ስለ አፈቅራለሁ ምናምን አላልሽም ነበር ቪዲዮ ላይ። እኔ እንኳን ኖቲስ አላደረኩትም ነው ልንገርሽ። እኔ አይደለም እኔም ኖቲስ አላደረኩትም። ገባህ አይደለ? አሁን ከስንት አንዴ እኔ እናንተ ሰው እወዳለሁ ምናምን እሺ በቃ ደህና ደሪ እንደዚህ እናውራ አይደለ? እኔ እናንተ ኖርማል ነው ለኔ። ሜቢ ለእነሱ አዲስ ነገር ሆኖባቸው ሊሆን ይችላል እንጂ ሌላ ነገር አስቤ አልነበረም ቱ ቢ ኦነስት። ግን እንግዲህ እስቲ እነሱ ያውቃሉ። ምናልባት ሜቢ እነሱ ልክ ሊሆኑ ይችላሉ የምታምናቸው ከሆነ አምናቸው አላልኩሽም። ግን ጀስት እንታቂ ፈልጌ ነው እዛ ጋር እኔ ያን ነገር ማለት እኔን ወክለ ዲፌንድ ማድረግ አቅተው ነው። እኔ ማንሽ ነው ዲፌንድ ያደረኩሽ አይደለም እንድታቂ ማለት ኖ እነሱ ጋር ያለውን ነገር እና የሚከታተሉ ሰዎች ጋር ያለውን ነገር እና
እና ናታን ጓደኞቼ ጋር ያለው ነገር እንደዛ ነው። አሁን እንደሱ አንደርስታንድ ያደረጉት እዛ ጋር እኔ እዛ ጋር የሆነ ቦይ ፕሮግራሙን ቀለል አድርገሽ አየሽው ነው የመሰላቸው እነሱ። ቀለል አድርገሽ አይቼ አይደለም ግን ምን እንዳደረግ እንደጠበቁ አልገባኝም። ይሉ ለክ ማልቀስ ነበረብኝ ወይ ምን ማድረግ እንዳለብኝ አላውቅም። በዛ ሰዓት እውነቱን ንገሪኝ ብትለኝ እኔ አሁን ሶስና አብረን ነው የምናሳልፈው እራት እንበላለን አልከኝ። ኦኬ አልኩኝ። ገባ አይደለ ላይክ ተዘጋጅታ ነው የምጠብቀኝ። ከዛ ቤት መጣሁ አብረን እንድንወጣ ስመጣ ከጓደኞች ጋር አብረሃለ ኤክስፔክት አላደረኩትም። ደስ ብሎኛል፣ ውስጤ በጣም ደስ ብሎታል፣ ግን ፊቴ ላይ መግለጽ አልቻልኩም። ገባ አይደለ ዳንኤል እንጂ ይሄን ያህል እንደዚህ ቢያስፈልም ነገር እኮ አይደለም የተናገርኩት። ጀስት ሴድ ወድሻለሁ እኔም ወድሃለሁ አልኩ። ከዛ አፈቅርሻለሁ ነበር ያልኩሽ። ኦኬ አፈቅርሻለሁ አልክ። ከዛ ምንድን ነው ያልኩኝ እኔ ነው ስለምናገር አሁን ላይም ያን በዛ ሰዓት እኔ በጣም ኤክሳይትድ ስለነበርኩኝ በጣም ማፈቅርሽ ምናምንና እዛ ጋር ያልሽ ነገር ነው እንዲሳራረኩት ነገር በዛ ሰዓት እኔ ምንም አልታወቀኝም። ግን ጀስት ቪዲዮ አፕሎድ ካረኩት በኋላና ኮሜንቱ ምናምን ሙሉ ኦልሞስት አለሽም ኮሜንቶቹ እንዳለ እንደዛ ናቸው። አላይሽም ገብቼ ማንበብ አልፈልግም። ኔጌቲቭ ኮሜንት ማንበብ አልፈልግም ህይወቴ ላይ ገባህ ራይት? ምክንያቱም ለምን ሲባል እኔ ፈልጌ አይደለም ነገ ማንም ሰው አይደለም መጥቶ የሚኖር እንተንና ይኑር አይደለ ራሳችን። በእርግጥ ጥሩ ኮሜንት መቀበል ጥሩ ነው። የሚስተካከል ነገር ካለ የሚስተካከለውን ነገር ማስተካከል ነው እንጂ በጭፍን ሶስና ዳንኤልን አትወደውም ስለተባለ አንተም ማምነ ጓደኞችም ማምነ ሶስና አትወደውም ዳንኤል አብልጦ ይወዳታል ምናምን ነገር መጎዝጎዝ አለብኝ። እሱን አይደለም ምን መሰለሽ ሱሲ እኛው ቀን ማፈቅሽ እነሱ ኮሜንቱን ተቀበልኩ ምናምን አላልኩሽ። እኔ ተከራከረኝ ፀሐይ ቀጥቅጦኝ መጣሁት ተከራከረኝ የምር ላይክ ሊትራሊ ፀሐይ ቀጥቅጦኛል፣ ራሴን አሞኛል። ክርክር ልፈልግ አይደለም የመጣሁት። ሲጀመር የጓደኞችን ሞት በጣም ነው የሚደብረው የምር። አሁን ባለፈው እንደገለጹት ከሆነ እኛ በጣም ሶስና ይቅርታ ለፕራንክ ነው ሶስና እንጂ እንደ እህታችን ነው የምናየሽ ምናምን ብላ አውርተው ልክ እኔ ስመጣ ሰላም እንኳን ስላቸው ፊታቸውን አጥቁረው ተነስተው ለአንተ መደረባቸው ነው አይደል? መደረብ ምናምን ሳይሆን እኔ ጺምን ሲላጩት መስደባቅቶኝ ነው አይደለም እኮ እሱን አይደለም እነሱ የሄዱበት አሁን ሌላ ሪዝን ይኖራቸዋል። ካንቺ ጋር በተገናኘ ነገር አይደለም ሌላ ሪዝን ይኖራቸዋል አይደል? ኮኔክት አታርጊ ሆነ አጋጣሚ በጣም ግልጽ ነው። እኔ ሲጀምር አይን ማንበብ የምችል ሰው ነኝ ዳንኤል። ለታሸኛት ሞክር ገባህ አይደለ? በደንብ ነው የማውቀው። ልክ እኔ ስመጣ ኦል ኦፍ ዘ ሰደን ዳግም ተነሳ ወጣ እንዴ ይያሉ ነበር። ከዛ አረ ምንም እኔ መጣሁ 5 ደቂቃ መቀመጥ አቅቷቸው አይደለም ሰላም አባባላቸው ራሱ ንቀት የተሞላበት አባባል ነው። እኔ ለነገሩ ናቁኝ ችግር የለብኝም ገባህ አይደለ ዳንኤል? ጓደኞች ስለሆኑ አከብራቸዋለሁ እወዳቸዋለሁ እንደ ወንድሞች ገባህ አይደለ? ግን እነ ናታን ናቋትና ሶስና አላቁሽም ናቀናላሉ ምንም የሚቀነስ ነገር የለም፣ ምንም የሚጨመር ነገር የለም ገባህ አይደለ ዳንኤል? ናቀምናን አላሉሽ እነሱ ያሉት ምንድነው ተመሳይ አንተ የበለጠ ነው የምትወዳትና ዳኒ እሷ ተመሳይ ነገር አልገለጸችልህም ነው እንዴ? እና አምጣው ጓደኛህንና የሆነ ነገር ሰርፕራይዝ እኮ ምንም እኮ አላልኩ። ከዛ ዳንኤል እወድሃለሁ ምናምን በቃ ለምሳሌ ዳግም እወድሃለሁ ምናምን ስትለው ብሮ እኔ በቃ ለኔ ትልቅ ነገር ነው ይሄ አመሰግናለሁ አልክ። ለምን እወድሃለሁ አላለህም ተብለ ይጣላል ጓደኛ ካይጣልም አይደለ? ግን አይ ፊል ላይክ ከመጀመሪያው ጀምሮ እኔ እዚህ መምጣቴ አክሴፕት አላደረጉትም። አይምሯቸው አልተቀበለውም ነው አይምሯቸው አልተቀበለውም። እና ትንሽ ስህተት ሲያገኙ አጉልተው ለአንተ ለማሳየት እየሞከሩ ነው። እነሱ ብቻ አይደለም እኮ ኧረ እንደፈለክ ዳንኤል። ሲጀመር ታውቃለህ እኔ ክርክር የሚባል ነገር ነው ማለት በህይወት ዘመኔ ለምን ብዬ ራሴን አጎሳቁላለሁ? ይብሬን ነው ለምን ብዬ ውበቴን አጠፋለሁ? በንዴት በምን በጭንቀት ለምን እጨነቃለሁ? እኔ ተቀበልኳቸው አላልኩሽ? ተቀበላችሁ ማን ነው ቆንጆ አልተቀበልኳቸውም እንደዚህ አሉ ነው ያልኩሽ። ሰው ጋር ያለውን ነገር ማወቅ አለብሽ አልኩ እኮ አሉ አይደለ? ሳላነበው ቀርቼ ኮሜንቱን አይደለም አንብቤዋለሁ። ገባህ አይደለ ዳንኤል? አንብቤዋለሁ ብያለሁ እኮ እና አንቺ መንገር የለብኝም ይሄንን ዳንኤል ሊትራሊ ተቀብላቸው አምናቸው እኔ ልታሳምነኝ እየሞከርኩ አላሳመንኩሽም እኮ እንደዚህ ያሉ ነው ያልኩሽ። በቃ እኔም እኮ አልተቀበልኳቸውም። እንደፈለክ እኔና አንቺ የምናሳልፈውን እኛ ነን የምናውቀው አይደለ እኮ እንደፈለክ ዳንኤል። ምንም መጨቃጨቅ እዳል ነበረኝም ከዛም ስመጣ ብቻ በጣም ይገርማል። እነሱም መስማት ችግር የለውም አዳምጠህ ምናምን ነገር አዳምጣቸዋል እንጂ በሚገባ እኔ ዳንኤል እኔ እዚህ ጋር ማውራት የምፈልገው ነገር ማለት ነው እስከዛሬ የምሬ ነው የምልህ ዳኒ
እስከዛሬ አብረን ታውቃለህ ረጅም ጊዜ አብረን ሆነናል ምናምን ነገር ያሳለፍነው ነገር አለ ራይት እኔ እስከዛሬ በተግባር ነው ያሳየሁት ምንም ነገር እንጂ ቀን በቀን እየደወልኩ ዳንኤል አፈቅርሃለሁ ብዬሽ አላውቅም ግን ታውቃለህ እንደምወድ እንደማፈቅር ታውቃለህ ገብቶሃል እኔ እስከዛሬ እኔ እናንተ ስናወራ በየጊዜው አፈቅርሻለሁ ምናምን ስትለኝ እኔ ምናምን እንጂ ብልህ ሊትራሊ ዳንኤል አፈቅርሃለሁ ቀን በቀን አልልህም አይደለ ዳንኤል ታውቃለህ በደንብ ነው የምታውቀው ስለኔ ጸባይ ሊትራሊ ማለት ነው እና ላይክ አንድ ቀን እንደዛ አላለችኝም ብለህ ጓደኞች የሚለውን ሰምተህ ምናምን ነገር እኔ ላይ ለማለት አትሞክር ለማንኛውም እኔ በጣም ነው የምወደው ታውቃለህ ማፈቅር ምናምን ነገር ግን ላይክ እንደ ኤክስፕረስ ማድረግ አልችልም ይሄ ምንድነው የሚባለው በቀን ዳንኤል ምናምን ልጥፍ ምናምን ማለት አልችልም ከዘኔ ነንቻት ሰው ነኝ ይሄ በጣም እንዲህ የምጠጋ አይነት ሰው አይደለም ታውቃለህ ዳንኤል ከመጀመሪያውም ስንተዋወቅ ታውቀኛለህ እንደዛ እና ደግሞ በጣም ራሴን አሞኛል ቡና ፈልጋለሁ ምንድነው ሌላ የምፈልገው ምግብ በጣም እርቦኛል ዳኒ አይስዌር በጣም ነው የራበኝና እንብላ ቤት ይብሉ ቢሽል ውጭ ተነብላ እኮ እንብላ በጣም ነው የራበኝ የምሬን ነው በጣም ውጭ እንብላሽ